አንተ ግን ከነመጣ አይ ይበፊቱ እኮ እንታንተ ምን ነው ሳርዬ ምን ነው አይ ባይንሽ መረመርሽኝ ብዬ ነው እኔም እኮ መጨረሻው ብዬ ነው እንጂ የተለየ አስተያየት እንደሆነማ ገብቶኛል ምን ያለበት ምን አይችልም አሉ ያው ቁስ ያለበት ዝላ አይችልም ነው ያው አሁን ድብብቆሽ ይቀር ስለዚህ ስልክ ይመልሱልኝ የምን ስልክ ይሄ ድብብቆሽ በእኛ እኮ አያምርም እኛ ትልልቅ ሰዎች አይደለንም እንዴ 100 ብር ጠፋኝ ብሎ ሰው ራሱን ካልገደልኩ በሚልበት ዘመን ጥሬ ግሬ የገዛሁትን ስልኬን ደብቃችሁ አትፈታተኑ ሳርዬ ስለምን ስልክ ነው የምታወሪው ጧት ጋውኔ ልለብስ ስል እዚህ ጠረጴዛ ላይ አስቀምጥኩ ስልኬን ክላስ ሲደወል ሄድኩኝ ስመለስ የለም እና ምንና አለ ሀብቴ መቼም ይሄንን ክፍል በጋራ የምንጠቀም ሰዎች እንተዋወቃለን ስለዚህ ስልኬ ጠፋው እዚህ ነው እንዴ ሳርዬ መቼም ስልኬን ወስዳችሁብኛል ብለሽ እየጠረጠርሽን እንዳይው እና ታዲያ ማን ልጠርጥር አው መቼም ሰረቃችሁ ብዬ ለማለት ባልደፍርም ላለዝበውና ደብቃችሁታል አልበዛም እንዴውስ እንዴ ይኸውልሽ ቲቸር ሳራ ተናደሽ ስሜታዊ ሆነሽ ሊሆን ይችላል ቢሆንም እንደ ስልክሽ መጥፋት የገለጽሽበት መንገድና እኛን መጠርጠርሽ አሳዝኖኛል ተረጋጊና አስታውሽማ ነገርኳችሁ እኮ ስልኬን እዚህ አስቀምጬ ሄድኩኝ ስመለስ ጠፋ አጣሁት ከዚህ በለጥ ማስታወስ አለ እርግጠኛ ነሽ ምን ማለት ነው እኔ የገባሁባቸው 2 ክፍሎች ስልኬን የወሰዳችሁ እናንተ ናችሁ ማለትሽን ሰምቻለሁ ታዲያ ብልስ መስሎኝ ነው ስለዚህ የት እንደጣልሽው እርግጠኛ አይደለሽም ማለት ነው ይኸውልሽ ቲቸር ሳራ በደንብ ተረጋግተሽ አስቢ ለቤት ተተሽው ሊሆን ይችላል መንገድ ላይ ተሰርቀሽ ሊሆን ይችላል አንዳንዴ እኮ የምናስበው ነገር ሁሉ እኮ እውነት ይመስለናል አንቺም እንደዚሁ አሁን ይኸውልሽ መማሪያ ክፍል ጣልሽ ይመስልሻል እዚህ ይመስልሻል በደንብ አስቢ በግ ሳልበላሽ ቀድመሽ በላሽኝ አለ ጅብ ሐረግ ሳልከስሽ ቀድመሽ ከሰስሽኝ ይመልከቱ ረዳት ፕሮፌሰር ከመሬት ተነስታ አከስሻለሁ እያለች ምንድነው እሱ ከመሬት ተነስቼ እንዳልሆነማ አሳምረሽ በደም ታውቂዋለሽ አይደል እንዴ ስልኬን ጠፍቷል መልሱልኝ አለበለዚያ እያንዳንዱ አስተማሪ ከመውጣቱ በፊት ይፈተሽልኝ እሺ ሳሪ ቲቸር ሳራ ምንድነው መጀመሪያ ስልኩ መጥፋቱ ይረጋገጥ ከዛ በኋላ ወደሚቀጥለው ደረጃ ወደሚቀጥለው ድርጊት እንሄዳለን ይረጋገጥ ማለት ምን ማለት ነው ሄሎ ቲቸር ሳራ ስልክሽን እኔ ሰርቄሻለሁ ብሎ እንዲለኝ ይላሉ እኮ አንዳንዴ በብር በገንዘብ መቀየር ሲፈልጉ ይደውላሉ ምን መሰለሽ አሁን ተማሪዎቹም ያላየነውን ስልክ ውለዱ እያለችን ነው ብለው እኔ ጋር መጥተው ነበር መምህራኑም ደግሞ በዚህ በስልክ መጠርጠራቸው እንዳስከፋቸው እየነገሩኝ ነበር እና ድሮስ ሌባ ሲፈተሽ ደስተኛ ይሆናል እኔ ምልሽ ሳርዬ የጠፋብሽ አንድ ስልክ ነው አይደል አዎና አንድ ስልክ ነው ያለኝ ለአንድ ስልክ ብለሽ ይሄን ሁሉ ጠላት ማፍራት አለብሽ ከሰረቁኝ በኋላ ጠላት ባላፈራ ምን ነው ለውጥ ባልተረጋገጠ ነገር እንደ ከተማሪም ከአስተማሪም ጋር እንደዚህ አይነት ግጭት ውስጥ ከምትገቢ በቃ ይቀርነው ይቀር እኔ እገዛልሻለሁ እኔ እውነት ታምኝ ትገዛልኛለህ እገዛልሻለሁ እንደ ምን ነው ትምህርት ቤቱን እንዲህ ባንድ ብሮ ከምታቆሙ ነው እገዛልሽ ነው የሚሻለኝ ፕሮሚስ ግባ ባስተማሪዎቹ ፊት ቃል ግባ የምን ቃል እገዛልሻለሁ ብለህ ቃል ግባ ምን ማለት ነው እንዴ በቃ እገዛልሻለሁ ብለህ ቃል ግባ በአስተማሪዎቹ ፊት አልኩ አለበለዚያ ፍተሻ ይንቀጥላል እሺ መምህራን ምንድነው እንግዲህ መምህርት ሳራ ያው ስልኳ ጠፍቶባታል እናዝናለን እሱ ግን ምንድነው ባልተረጋገጠ ጉዳይ ከመምህራንም ከተማሪዎችም ጋር ግጭት ውስጥ ከምትገባ ምንድነው የጠፋባትን ስልክ እኔ ተካለሁ ገዛላታለሁ በቃ ሳርዬ እኔ ቡና ልጋብዝሽ አንቺም ተረጋጊ በደንብ ነኝ ቃል ገብታል ታም ጉግል ላይ አላል ሞዴሉን ለማየት አይ እኔ ስለ ሞዴሉ ችግር የለም እኔ ምን በየትኛው ደሞዙ ነው ለሳራ ረዳት ፕሮፌሰር ስልክ የሚገዛላት የሳራ ስልክ ማለት እኮ 15000 ነው 25000 ብር ነው ስትል አልሰማናትም እዚህ ጋር ደግሞ ሌላ ሰዓት እውነቴን እኮ ነው ከትምህርት ቤቱ ተበድሮ ይገዛ ይሆናል እንጂ ረዳት ፕሮፌሰር በደሞዙ አይገዛላት
ወይ ሳራ ሰረቃችሁኝ ትበለን ወይ ይውልታም አየኝ ስልክ ጉሩም አይደለ እንዴ ባክሽ? በጣም ጎረቤታችን ይዘው አይቻለሁ። ታይ እንጂ። አዎ በጣም ጥሩ ነው ስትል ሰምቻታለሁ። አረ ጎረቤትሽ ስለ ስልኳ ለአካባቢው ማህበረሰብ መረጃ ሰጣለሽ ማለት ነው። እውነቷን ነው። መረጃ የመያዝ አቅሙ 128 ጂቢ ነው ብላኛለች። ራሙ ደግሞ 8 ጂቢ ነው። መቼስ አቅምን እያወቅ አይፎን ግዛልኝ አለለህም ማለት ይሄኛው ግን ስንት ነው? እሷ 20 ምናምን ሺህ ነው የምትለው፣ ግን ዶላር ሳይጨምር በፊት ነው። አሁን 30 ምናምን ሳይሆን አይቀር 30 ምናምን ሺህ። አዎ ከዛ አይበልጥም። ነገ ገዝተን እንደምታስደስተኝ ተስፋ አደርጋለሁ። ታም ነገ ነው አይደል ገዛለሁ። አይ እንደዛ ነገር ሳሪ ራም ግን ምን ያደርግልሻል? ምን ማለት ነው ታሚ? ያለ ራም እኮ ስልኩ በየጊዜው ስታክ ያደርጋል። አዎ ማለቴ ምን መሰለሽ ለራም 30 ሺህ ብር ከምናወጣ ባናወጣ። እና ምን እያልከኝ ነው? እቺ ጥቁሯ ትንሿ ስልክ እንዴት ጉግሩን መሰለች እንዴ? ባትሯ 2 ቀን ሙሉ ታሚ የተሰረኩት እኮ በጣም ትልቅ ስልክ ነው ታውቃለህ። ደግሞ ቃል የገባህልኝ እሱን አይደለም። ይኸውልሽ ከመምህራኑ ጋር እንዳትጣይ እንዳትጋጭ ብዬ እኮ ነው እንጂ እኔ ያሎጭ ለማውጣት አይደለም። መቼም ገበዬን ታውቂዋለሽ። አሁን ከትምህርት ቤቱ ላይ ካላነሰው በስተቀር ኬት ይመጣል ነው ምርጫ እንትን ቸገረኝ። ያው ስልክ ወዴት ነው? አይደለም እኮ እንዴ አይደለም። ይኸውልሽ እኔ እኮ አልገዛም አላልኩም። አልገዛም ወጣኝ። ትንሽ ዋጋው በዛ ነው እንጂ አልገዛም አልኩት። ይገዛል። ኬትም ተብሎ ይገዛል። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ይሄ ቡና ለኔ እንዳይሆን። አዎ ለርሶ ነው ረዳት ፕሮፌሰር። ማን አዘዘና? ማንም አላዘዘኝም። ግን ያው በራሴ ተነሳሽነት ልጋብዞት ፈልጌ ነው። ወጪው ደግሞ በራሴ ነው ረዳት ፕሮፌሰር። እኔ በዚህ ሰዓት ቡና አልጠጣም ነው ናል። ለቁጭ በለና ተጣራስ። በያ አቤት ምንድን ችግር አለ? ያው እንዴት ብዬ እንደምነግሮት እኮ አይ በያ መናገር ነው እንጂ ተተናገረውና ይኸውልህ የማልችለው ከሆነ ጸልይልሃለሁ፣ የምችለው ከሆነ ደግሞ ጸልይልሃለሁ። ያው አንድ ሁሉልኝ ፈልጌ ነበር ረዳት ፕሮፌሰር። እኮ ተናገረ። ትንሽ ብር እንዲያበድሩ ልጠይቆት ብዬ። መቼ ጀምሮ ነው ብድር ውለታ የሆነው? ነው ወይስ ስጦታ ነው የፈለከው? ውለታ ነው እንጂ ረዳት ፕሮፌሰር እመልሳለሁ እኮ። የምትመልሰው ከሆነ ብድር ነው፣ ውለታ ሊሆን አይችልም። ረዳት ፕሮፌሰር በዚህ ጊዜ የሚያበድር ሰው ከየት ይገኛል? የሚያበድር ከተገኘም እኮ ውለታ እንጂ ብድር አይባልም። ብድር የሚሰጡት እኮ ባንኮች ናቸው። እነሱም ያው ወለድ ስለሚያስከፍሉ ውለታ አይባልም። እርስዎ የሚሰጡኝ ግን ያው ወለድ ስለሌለው ከውለታ ነው የምቆጥረው። በእውነት መቼ ነው ሰጣለሁ ያልኩ? ደግሞ ያው መቼም አይጨክኑብኝም ብዬ ነው። መቼም ይሰጡኛል እመልሳለሁ ረዳት ፕሮፌሰር። ቆይ ምን ሆነ ነው? ለምንድን ነው የምትበደረው? አንድ ክፍለ ሀገር አንድ ዘመድ የታሞብኝ ሳልሞት በፊት በነፍስ ድረስልኝ ሞቼ እንደው ለቀብሬም ልምጣ ብትል በአሁን ጊዜ መቼም በአውሮፕላን እንጂ በመኪና አይታሰብም። የአውሮፕላን ደግሞ ደርሶ መልሱ 10 ሺህ ብር ነው። ለሳጥኔና ለቀብሬም ለአንዳንድ ነገሮች ማስጨረሻም ማስፈጸሚያው አንድ 10 እና 15 ሺህ ብር ማውጣት አይቀርም። ሞቼ ከምትለፋ ዝም ብለህ 25 ሺህ ብር ላክልኝ አለኝ። 25 ሺህ? እንዴ አንተ ብቻ ነህ እንደ ዘመዱ?
ረዳት ፕሮፌሰር ያውን ጊዜ ዘመድ እንኳን ለችግር ለደስታ ሲደርሳል እንዴ አይደርስም እኮ እናም ይሄ ሰበበኛ ሞቶ ሳያስፈርድብኝ ደው አንድ ነገር ላድርግለት ብዬ ነው እኮ ረዳት በጣም ሐሳቡ ጥሩ ነበር በያን ቆንጆ ሐሳብ ነበር ምንም በቃ ምን ላድርግ እንግዲህ ልረዳ ባለመቻል ያዝናለሁ እንደው ረዳት ፕሮፌሰር ባኮን እመልሳለሁ ባኮት እንደው የዛሬን ቀበሩኝ ባኮን ረዳት ፕሮፌሰር ወንድሜ ነኝ እኔ ያያልጣው ባኮት ነው እንደው ረዳት ወንድሜ አሁን ዘመዴ ነው ላልከው እንዴ ታዲያ ወንድም ዘመድ አይደለም ያለው ባነው ረዳት ፕሮፌሰር ብረዳ ደስ ይለኝ ነበር በያን ግን ምንድነው ሳራን ስልኳን ሰረቋትና እሷ ደግሞ አንተን የወሰድከው ያለች ከሁሉም ጋር ስትጋጭ ያው ገዛልሻለሁ ብዬ ቃል ገብቻለሁ አሁን ያለኝ ያስቀመጥኩት ገንዘብ ለሳራ ስልክ የምገዛበት ገንዘብ ብቻ ነው ያለኝ እንጂ ብረዳ ደስ ይለኝ ነበር ነው ይሆናል እንግዲህ ምን አደርጋለሁ ረዳት ፕሮፌሰር ህይወት እንደዚህ ነው ምን ያረጉታል ይኸው አንዱ ለስልክ መግዣ ገንዘብ ይፈልጋል አንዱ ደግሞ ወንድሙ ታሞበት ማሳከሚያ አጥቶ አይኑ ያቄ ይሞታል በገንዘብ እጦት ህይወት እንደዚህ መቼስ ምን ይደረጋል ይሁን ረዳት ፕሮፌሰር ወንድም አልደረስኩልህም በቃ እሺ የተቻለውን እንሞክራለን እሺ አሉኝ ረዳት ፕሮፌሰር ምን በቃ ምን መቼስ ሰውዬ ሞተ ስልክ አይገዛም ለሳራም ነግራታለሁ ጅምሬንን እሷም ትረዳለች ብዬ ተስፋ አደርጋለሁ አንተም ታዲያ እንደው ውለህ እንዳታድር ተቻለ አቅም ቶሎ መለስ ችግር የለም ረዳት ፕሮፌሰር በእውነት አንድ ትቆባለችኝ ችግሬን ነግሬ ቶሎ መጀመሪያ እንዲከፍሉ ያደርጋለሁ በእውነት ምንም እግዚአብሔር ይስጦት እንደው ውለታውን በእውነት እንደው እንዴት አድርጌ እንደምመልስ አላቅም በልጆቹ አገኙት በእውነት እግዚአብሔር ይስጦት ረዳት ፕሮፌሰር በእውነት እኔ እንደው ካሁን በኋላ እንደው ገንዘብ አውጥቼ አሳክሜው ቢሞት እንኳን አይቆጨኝም በእውነት ፕሮፌሰር እግዚአብሔር ይስጦት ችግር እንዳልኩ ቶሎ ብቻ አንተ መልስ ችግር የለም ረዳት ፕሮፌሰር ችግር የለም እግዚአብሔር ይስጦት እሺ በያ በቃ ጨረስኩ ሂድ ጨረስን እኮ ሂድ እንጂ የባንክ አካውንቴን ሳልሰጦት እሱም አለ ለካ እንዴት ዋልሳርዬ ታም እየደና ልጆቹስ መኝታ ቤታቸው መሽጓል ምን እንዳገኙ ነው እንጂ አንቺስ እንዴት ዋልሽ ደህና ነኝ እኔ ምን አዲስ ነገር አለ ብለሽ ነው እንትን ስልኩን እኮ እገዛልሻለሁ ብዬ ከቢሮ ወጣሁኝና መንገድ ላይ ድንገተኛ አሳዛኝ ነገር የሚያሳዝን ነገር አጋጠመኝና ሳልገዛልሽ እኔም ራሴ ባልገዛ ስል ነበር አረ ለምን ሞዴሉን ቀይሬዋለሁ ይሄኛው ባትሪ በጣም ይበላል ብላኛለች ጎረቤታችን እና ያው ለተማሪዎቼ መጽሐፍ ዳውንሎድ የሚያደርግ ራሙ ጥሩ ይሆነ ዋጋው ብዙ ልዩነት የለውም አዎ ስለዚህ ይሄኛው ሞዴል እናድርገዋለን እንደው ስሙን ይሄው ጽፌ ይዤው መጥቻለሁ አረ ደውለሽን ብትነግሪኝ እኮ ይዘው ነበር በቃል ያለ ይረሳል አይደለም ይባላል እኔ ሞዴሉ የትኛውም ቢሆን ግድ የለኝም ግን ያው ለተማሪዎቹ አጋዥ መጽሐፍ ስለሚያስፈልገኝ ደሞ ትምህርት ቤቱን ላፕቶፕ ምናምን ወጪ ከማስወጣ ይሻላል ልክ ይሻላል ለምንድን ነው ዛሬ አልገዛህልኝ ታዲያ ምን ባክሽ ያ በያንና ማን ነው ልገዛልሽ ወጣሁኝና ከመስሪያ ቤት ይው ሰልፉ የታክሲ ሰልፍ ይው ከዚህ እስከ መታጠፊያው ድረስ ይሆናል ታሚ ደግሞ በጣም አሳዛኝ ስትል ሰው ይሞታል ይመስልኝ ምን ማለትሽ ነው ሳርዬ እንዴ ስራ ሰው ደግሞ ውሎ ያንን ያህል መሰለፍ የሞት ያህል አይደለም እንዴ እንኳንም አልገዛ ለበጎ እኮ ነው ለኔ ሆነልኝ አልኩ ነገ ግን እንዳትረሳ ነገ ትገዛልኛል የመጨረሻ ነው ከሰው እኮ ተቆራረጥኩ ታሚ አይዞህ ነገ የመጨረሻ ነው ሳርዬ እኮ የመጨረሻ ነው ይሻላል ዊሌባ አንተ የታየ መስረቅ ተሰራቂና የተሰራቂ ቤተሰቦች ያለባቸውን ችግር መች አይተህ ኃይሌዋ ቶጃዴ ረዳት ፕሮፌሰር እንዲሁ ቤት ውስጥ ታክል መግባት ጀመሩ እንዴ በቃ አንዱ ለታዋልኝ የምን ሁለት እንዴ ዝም ብለህ በቃ ምንም ሳትናገር እህት ከአሜሪካ ይለቅችልን ስልክ ስጠኝ በቃ እንዴ ረዳት ፕሮፌሰር
እንዴ የ4 ኪሎ ልጅ እኮ ነኝ ሙልጭ ያልኩ እኮ አራዳ ነኝ ምንድነው ስልክና አሁን 4 ኪሎ ምንድነው የሚገናኘው አራዳ ነኝ ማለት ነው እኮ አራዳና ስልክ ምንድነው የሚገናኘው ያው ዝም ብሎ እኮ አይሰጥም ድርድር አለ ዋጋ ማስቀነስ አለ ቁጭ ብድግ አለው እንዴ ዝም ብሎ እንደው ፊትማ ስልክ አንስቶ መስጠት እኮ እንዴ ይደውካል ነው ተውጃ ነው እኔ ዘላለም ዓለምህን በቤት ኪራይ ውለታ አልኩልህ እጅን የስልክ ውለታ መዋል ከበደ እሺ ለምንድን ነው የፈለጉት ወሽ ሲያቀብጠኝ ለሳራ ስልክ ገዛልሻለሁ ብዬ ገንዘቡን ደግሞ እንዲሁ እንዳንተ ላለ ችግረኛ ሰጠሁት አሁን ይኸው ስልኩ የት አለ ብላ ልታሳብደኝ ደረሰች ስለዚህ ለምን እውነቱን አይነግሯት እና ይገላገሉ የቱን እውነት ማለት ስልክ ልገዛልሽ ነበር ግማሹ ብር ነበረኝ ግማሹን ብር ደግሞ ለተቸገረ ሰው ሰጠሁት በቃ ብለው መገላገል አለቀ እኔ ምን እሱን እውነት መናገር ብችል ኖሮ ካንተ ጋር ምን ያርመጠምጥ ነው ቶጃ የሆነ ነገር አታረግልኝም አንድ ነገር ባደረግልዎት ደስ ባለኝ ነበር ግን እኮ ስልኩ ሲስተም ውስጥ ከገባ ስንት ጊዜው ሲስተም ማለት ያው አየር ላይ ተመቷል ማለት ነው ተሰበረ አረ ረዳት ፕሮፌሰር እንዴ ሱድቡ ነገር አይገባውትም ተሽጧል ማለት እኮ ነው እና ምንድነው የምታስለፈልፈኝ አይ ሌላ ስልክ ካለ የሚሸጥ ያው አየር ይዤ ይሸጣል በየኮ ነው የተሸጠ ስልክ ይዞ ነው የሚያስለፈልፈኝ ምን አይነት በያ ቡና ከውጭ ይሁን ወይስ ቀዝቀዝ ያለ ይሁን ቡና እኮ ነው ያልኩ ገብቶኛል ተሸርሳሪ ያው ከውጭ ይሁን ወይስ ቀዝቀዝ ያለ ይሁን እያልኩሽ ነው አይታይሽም እንዴ አረጋረግ በያን አዲስ ፍሪጅ ገዛ አተንዴ ጎብዛል ምንም አልልም ተሸርሳሪ አረጋረግ በልበርታ ቡና አምጣልኝ በል እሺ ሳርዬ እሺ ሰሚ ያረግ ሰሚ በያን እኮ አልተቻለ አዲሱን ፍሪጅ አየሽና አረ ጥሩ እየሰራ ነው ማለት ነው ጥሩ እየሰራ ሳይሆን ጥሩ ለመስራት ተበድሮ ነው የገዛው ከራሱም ሆነ ተበድሮ ቀዝቃዛ ነገር እንድናፍቅ አርጎን ነበር እድሜ ለአንድ ሰው ይበል እሱ ነው የጸደቀበት አንቺ እንዴት አይነት ደግ ሰው ነው የሱ ብቻ ሳይሆን የኛም ባለውለታ ነው ማን ነው አይ አልናገር ሚስጥር ተብሎ ነው የተነገረኝ ሚስጥር ላንቺ ተነግሮ ለኔ የሚደበቅ ሚስጥር አስበለው ነው የነገሩኝ እንዳትናገሪ ብለው አስበለው ነው የነገሩኝ አልናገር የሰው ሚስጥር ደግሞ በአደባባይ ላወራ አይ ሚስጥር ከሆነ በቃ ተይ ይቀር ነው የሚሻለው ደግሞ ቤትሽን የሚመለከት ጉዳይ ስለሆነ ብዙም ባላወራ ነው የሚሻለው እኮ በቃ ተይ አልኩሽ እኮ ይቀር ነው የሚሻለው ደግሞ ታምራትንም የሚመለከት ጉዳይ ስለሆነ ባላወራ እኮ ነው የሚሻለው እንዴ ተይ አልኩሽ እኮ በቃ ሚስጥር ነው ሚስጥር ነው በቃ አለቃል ጋር አንናገር ወይ ምንድነው ነው ሰው ሚስጥር እንደዚህ ፍናርክ የሚይዘው ለፈንደዴ ነው ይኸውልሽ ፍሪጁን የገዛው ከታምራት ላይ ተበድሮ ነው ታምራት ነው ገንዘብ የሰጠው አድርጎ ከፈረሱ አፍ ነው የሰማሁት ራሱ በያን እኮ ነው የነገረኝ በያን አቤት አንድ ቡና አምጣላት እኔ ቡና አልፈልግም አንተን ነው ፈልገው ከውጭ ይሁን ከውስጥ አየሽው ከባልሽ ተበድሬ ፍሪጅ ገዛው እያለኝ ነው ሳርዬ ነው ሚስጥር ነው ብዬ ይሄ ምን ሚስጥር ነው ሴራ ነው እንጂ እናንተ አቤት ተሸርሳሪ እየፈለግሽ ከታምራት የተበደርከውን ገንዘብ አሁን መልስ ተነፍሾ የለም እያናገርኩ ነው ምን ይማዘዛል አይ ቲቸር ሳሪ ያው እንደምታቂው መቼም የበፊቱ ፍሪጅ እንደተበላሸ ታቂያለሽ ለደንበኞች ደግሞ ቀዝቃዛ ነገር ማቅረብ አልቻለም እና ያንተ መጠጥ እንዲቀዘቅዝ ነው መቃጠል አለብኝ አረ ለምን ጠላትሽ ይቃጠል ሳርዬ ቆይ እንደውም ቀዝቀዝ ያለ ስፕራይት ልጋብዝሽ ቆይ ግዴለም ሳርዬ እኔ ምልሽ ግን ይሄ በያን ግን ረዳ ፕሮፌሰር የሚሆነ ድግምት አድርጎባቸው ነው እንጂ እንዴት ነው ላንቺ ስልክ መግዣ ተብሎ የተቀመጠውን ገንዘብ ለሱ ፍሪጅ መግዣ የሚሰጡት እሱ ምን አጠፋ እና እኔ እኮ እየተጫወተብኝ ያለው ታምራት ነው ባልሰራለት እኔ ሰራለሁ ስፕራይቱስ ጠጣው ኢንተርፕራይዝ ዴቨሎፕመንት ግሩፕ ለትርፍ ያልተቋቋመ በዋሽንግተን ዲሲ እና ቦልቲሞር ሜትሮ ኤሪያ ለሚኖሩ በዝቅተኛ ወለድ ብድር የሚሰጥ ተቋም ነው። ላለፉት 24 ዓመታት በሚሊዮኖች የሚቆጠር ዶላር በብድር ሰጥቷል። እርሶስ አዲስ ቢዝነስ መጀመር አስበዋል? ይደውሉ። ኢንተርፕራይዝ ዴቨሎፕመንት ግሩፕ። ሀብቴ ጻድቃን ቀጠሮ ማለት እኮ ይሄ ነው። እንዴት በጣም ስፈልግ ሀብቴ በደህና
በደህና ነው። ያው እንደምታውቀው ለሳራ ስልክ ልገዛላት አይደለም እና እንደው ባፈላልግ አንተ ስልክ ሳትሆኖ የለም እንዴ? ደው ሀብትዬ እንደው ካላስቸገርኩ ሳራ የምትፈልገው ሞዴል አለ አይደለም? እሱን ሞዴል ከወንድም ከተበደርክልኝ እኔ እመልሳለሁ ቶሎ። ምን ችግር አለው? ካለው ምንም ችግር የለም። ግን ቶሎ በፍጥነት ገዝተህ ትመልስልኝ። በፍጥነት እመልሳለሁ። በፍጥነት ይሄ ችግር የለውም። እሺ ታላቅ መሰለኝ የመጣችው ይኸውልህ ታምራትን አይተዋለሁ ካለች አላየውም በላት። እሺ ምኑን ገባሁት? ቲቸር ዛራ ታምራትን ያየሁት መሰለኝ። አይ መስሎሽ ነው? የለም እኔም እኮ ፈልጌው ቢሮ የለም። አይገርምህም? ግን ምኑ ለእኔ ያዘጋጀውን ስልክ ሊገዛልኝ ያዘጋጀውን ገንዘብ ለበያና ያበድረው መሰለኝ። እባክሽ አንተ ብትሆን እንደዛ ታደርጋለህ? ኧረ በጭራሽ እኮ ቲቸር ዛራ ወይ ታምራትን ካገኘሁት ምን ልበል? ሰላም በል። ቲቸር ሳራ ሰላም ብላወታለች። ሰማሁ እኮ እሱ ምን ሹጋሹጋል? በሰላም ነው? አይ ተኝተሽ ከሆነ እንዳረብሽሽ ብዬ እኮ ነው። ይሄ ነገር ለኔ ነው እንዴ? እና ለኔ ተነጠፈ ይመስላል? አይ ለኔ ነው። ምን አስቸገረሽ? እኔ ራሴ ያነጥፈው ነበር ለማለት ነው። እኮ የድሮ ሴቶች ባላቸውን የሆነ ነገር ማስገዛት ሲፈልጉ አባብለው ራስ ሰርተው ሰውነቱን አሻሽተው የሚፈልገው ነገር ካለ ሰጥተው እቅፍ አድርገው ነበር። አንቺ ግን ያው አኩርፈሽ ተኮፍሰሽ መሬት ላይ አንጥፈሽ ትንሽ አይከብድም መሳሪ? ምቾት ስታጣኩ ታስታውሰዋለህ ብዬ ነው። ለርሳው ብልስ ብርዱ መች አስረሳኛል አለ የኔ ቢጤ። የኔ ቢጤ አይደለም ደግሞ ሽማግሌ ነው። አረ ያባባሉን ነው እንጂ ማን እንዳለው ረስቼዋለሁ። ለምንድን ነው ግን ሽማግሌው እንደዛ ያለው? ታሪኩን ባውቀው እንኳን ምነግር ይመስላል። ምን አለበት? ረዳት ፕሮፌሰር የማኩረፍ ነፃነቴን ይስጡኝ እንጂ። ቸርሳራ ለካ አኩርፈዋል። ሰው እንዴት አሁን አንድ ስልክ መግዛት እንዴት እዚህ ያቆያል? የምትፈልጊውን ሞዴል ሳማረጥ ነው እንጂ አንድ ማንኛውንም ስልክ መግዛት ይችላልው። ኧረ እባክህ ገንዘቡን ለበያ እንዳበደርክ ያልሰማው መሰለ? የቱሪናፋ ተናገረ አይደለም? ይልሳሪ ምን ሆኖ መሰለሽ ገንዘቡ ለስልክ መግዣው ስላልሞላልኝ እስኪ ሞላልኝ ድረስ ያ ወንድሜ በጣም ታሟል ሲለኝ እኮ ነው ያበደርኩት። ታቷሽ ለፍሪጅ መግዣ አይደለም ያበደርከው እንዴ? ሳሪየሙች ወንድሜ ታሟል ብሎ ነው። እንደውም ፍሪጁን ከየት አመጣ ስለው የለስላሳ ፋብሪካዎች ሰጥተውኝ ነው አለ። ከመቼ ወዲያ ነው ደግሞ ፋብሪካ አርማ ሳይኖረው የሚሰጠው? እኔም እኮ ገርሞኛል። ጠይቄዋለሁ። ነገ ጠዋት መጥተው ስቲከር ይለጥፉበታል ብሎኝ ነው። ቆይ ዝም በይው ሳሪ፣ አፍንጫው ላይ ነገ በጠዋት ሄጄ ቆሜ ተቀብዬው ነው ስልኩ መገዛልሽ። ይሻላል። አዎ ገዛ።
ሳሪ እና ሽማግሌው ለምን እንደዛ እንዳሉ ግን አልነገርሽኝም እኮ ቅፍ አድርገሽ አትነግሪኝ ታምራት እንደው ይቅርታ አድርጉ ረዳት ፕሮፌሰር እንደው ይቅርታ አድርጉ ይቅርታ አድርጉ ይቅርታ አድርጉ ደግሞ ከሚስቴ አስጣልተኝ ይቅርታ አድርጉልኝ ባኮት እንደው ይቅርታ አድርጉልኝ ተነስ አልኩ ገባኝ እንደው እኔ እኮ ምን ላደርግ ብለው ነው ደንበኞቼ እንደው የቀዘቀዘ ነገር ፈልገው ሲያጡ በጣም ከፋኝ ለምወዳቸው ደንበኞቼ ስልኩ ምንም ነገር አረጋለሁ ደንበኞቼ ሁሉ ነገሮቼ ናቸው እውነቴን ነው ምሎት እንደው ረዳት ፕሮፌሰር እርሶ ብሩን ባያበድሩ ይኖሮ እንደው ከማቀዝቀዣ ሱቅ ሄጄ እንደው ከመበደር ወደ ኋላ ልልም ነበር በእውነት እውነቴን ነው ምሎት እንደው ቢጨንቀኝ እኮ ረዳት ፕሮፌሰር እዛ ጋር በብሎኬት አድርጌ ውስጡ አሸዋና ጠጠር ሞልቼበት ባህላዊ ማቀዝቀዣ ልሰራ ሁሉ አስቤ ነበርኩ ያችን ሳገባ አባቷ ማስታወሻ ብለው የሰጡኝ ቀለበት ነበረ እሱንም ሊሸጥ አሰብኩኝና ደሞ የሰው ስጦታ አይሸጥም ነውር ነው አይደለም እንዴ ረዳት ፕሮፌሰር ቀዝቀዝ ያለ ነገር እንደው ለስላሳ ላምጣሉት አይ ባክ ሐሳብ የሚያፈልቅ ትኩስ ቡና ብታመጣልኝ ነው ይሻለው እሺ ሳሪ በጣም ዘገየ እንዴ ተይ ሳሪ እንዴ ስንት መስዋዕትነት ከፍ ያመጣሁትን ስልክማ እንዴ አታጣጥይልኝ ማርከ ነው እንዴ ያመጣው እንዴት ያምራል የፈለግሽው ራሱ ሞዴሉ ራሱ ነው እስቲ ከፈልኩ ያልከው መስዋዕትነት ልስማ ሳሪ መቼም ካንቺ ደስታ አይበልጥብኝም ብዬ ኮነሬል ምግባሩ የሸለሙኝ ወርቅ አለ እሱን እና የቃል ኪዳን ቀለበት ሸጨን የገዛውልሽ አታደርገው እንደዚህማ ጉዳት ታረገኝም ቀለበቱን እንዴ ሳሪ ቀለበት ካንቺ ደስታ ይበልጣል እንጂ ካንቺ ይበልጣል ታሚ ለምንድን ነው እሺ ቆይ ስልኩ የማይሰራው ያንተ ባትሪ አልነበረውም ቻርጅ ጨርሶ ተዘጋ ደውለሽ ነበር አዎ ስልኩ መገኘቱን ልነግር ደውዬ ነበር ለምን ማን ነው እንዴት ተገኘ ልጅን ጠይቃት የትኛዋን ሌላ ሴት ልጅ አለ እንዴ ይቅርታ አባዬ ፕራንክ ልሰራ ብዬ የማሚን ስልክ ስዊች ኦፍ አረኩትና ክፍሌ ውስጥ አስቀምጬ ከዛ ረሳሁት ድንቅ ሀሳብ ለምን ቻርጅ የዘጋ ስልክ የሚፈልግ ማሽን አልሰራም ሳሪዬ በህልም ነው በይ ፌቭ ወይ አባዬ ፌቨን ወይ ፕራንክ እየሰራው ነው በይ አንቺ ተነሽ ነው ይቅርታ ጠይቂ አባትሽ ህልም ነው በይ ይቅርታ አባዬ ተናደሩ ረዳት ፕሮፌሰር ደናደርክ እንዴት አደረ ከራሴ ጋር ስብሰባ ላይ ስለሆንኩኝ ባስቸኳይ ጉዳይን ተናግረውታ እሱስ ጊዜ የሚሰጥ ጉዳይ አይደለም እና ቶሎ ተናገራ ታዲያ እውነታ እንዲውልልኝ ፈልጌ ነበር ብድር አዎ እናንተ ሰዎች እንደው ጭራሽ የዋህነት ሞኝነት ነው እንደሚመስላችሁ አረ እንደሱ አይደለም እኔ እውነቴን ነው ወንድሜ ልጁ ታማበት የኔን እርዳታ ፈልጓል እኔ ደግሞ የእርሶን አልችልም ብር እኮ አይደለም እና ምንድነው ቲቸር ሳራ ስልኳ እንደተገኘና እርሶ ደግሞ ሳያውቁ ሌላ እንደገዙላት ነግራይ ነበር እናማ ድፍረት ካልሆነብኝ ስልኩን ወንድሜ እንዲሸጠውና ልጁን እንዲያሳክም እንርዳው ሰርቶ ይከፍላል ለነገሩ ምን በአንዱ ጥፋት አንዱ መቀጣት የለበትም እኔም ወንድም ስልኩን እንዲሸጥልኝ ልጠይቅህ ነበር አመሰግናለሁ ቶሎ ግን እሺ ጊዜ የሚሰጥ ጉዳይ አይደለም እነግረዋለሁ ዛሬ ደግሞ ምን አደረኩ አይ ዛሬ ለኔ ነው አንቺስ ምን አደረግሽ ለራሴ ደስታ ስል ያንተም መልካምነት አጣጥዬ ጥፋተኝነት እንዲሰማ ስላደረኩ
ይቅርታ ታሚ በትንሽ በትልቁ መሬት ላይ እንድተኛ ስላደረኩ ዛሬ ደግሞ እኔ ራሴን ልቀጣ ነው። አይ በጣም ጥሩ ነው፣ በጣም ጥሩ ነው። አሳሪዎች እንደሚታሰሩ ቢያውቁ የእስር ቤቱን ሕግ ያሻሽሉት ነበር ይባላል እኮ። ምን ለማለት ነው? አይ ያቺን ፍራሽ ላይ ስተኝ እንደዚህ አተኛኘቱን ካየሽው ከዚህ በኋላ ተኛ አትኝማ። ለዛ የሚያበቃ ጥፋት ከተገኘባ አይቀርልህ። ኧረ በደህና ደሪ እንግዲህ እዛም ሆነሽ ትዝቻለሽ እንዴ? ተኝ እግርሽን በቃ እዚህ መተኛት ፈልግ።